አርእስተ ዜና ሀገራዊ ምክክሩ ለብሔራዊ መግባባት አይነተኛ ሚና እንደሆነ ተገለጸ። በኳታር የአውቃፍ ሚኒስትር ዓለም አቀፍ የቁርአን ሐፊዞች ውድድር እንዲጀመር የገንዘብ ድጋፍ አደረገ። የኢንዶኔዥያና ሞሮኮን ጨምሮ 5 ሀገራት ወደ ጋዛ ጦር ለመላክ ተስማሙ። በተከበረው የረመዳን ወር የበይነ መረብ ልመና ተከለከለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ለብሔራዊ መግባባት አይነተኛ ሚና እንደሆነ ተገለጸ። ሀገራዊ ምክክሩ ብሔራዊ መግባባትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና አለው ተብሏል። ሀገራዊ ምክክሩ ብሔራዊ መግባባትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና እንዳለው የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ገልጸዋል። የምክክሩ የውስጥ አቅምን የማጠናከር ሁኔታ ለሀገራዊ እድገት መፋጠን ተጨማሪ አቅም እንደሚሆን ተናግረዋል። የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ለኢዜአ እንደገለጹት ሀገራዊ ምክክሩ በኢትዮጵያ የማያግባቡ ጉዳዮችን በመለየት በዘላቂነት ለመፍታት ቁልፍ ሚና አለው ብለዋል። የሀገራትን ልምድና ተሞክሮ በመቅሰም ባህላዊና ትውፊታዊ የምክክር እሴቶችን ጥቅም ላይ ለማዋል እንዲሁም አጀንዳ በማሰባሰብ ሂደት አካታች የሆነ ስርዓትን ተግባራዊ ማድረጉ የሚበረታታ ነው ብለዋል። ምክክሩ የሀገር ጉዳይ የጋራ ጉዳይ መሆኑን በሁሉም ዜጎች ዘንድ ማስረጽ ከመቻሉ ባሻገር ልዩነትን አሉታዊ በሆኑ አካሄዶች መፍታት ባህል እንዲከስም ያደርጋል ነው ያሉት። በሀገራዊ ምክክር ሂደት ከሚገኙ ጥቅሞች መካከል ልዩነትን ሲፈጥሩ የቆዩ አጀንዳዎች ወደ አንድ የሚመጡበትና የጋራ አቋም መፍጠር የሚቻልበት እድል አንዱና ዋነኛው መሆኑንም አስረድተዋል። እንደ አምባሳደሩ ዲና ሙፍቲ ገለጻ ሀገራዊ ምክክሩ በልማት፣ በእድገት፣ በዲሞክራሲ፣ በሀገረ መንግስት ግንባታ፣ በደህንነት፣ በሰላምና በሌሎችም ሀገራዊ ጉዳዮች ላይ ዜጎች የጋራ ስሜትና ፍላጎት እንዲኖራቸው መሰረት የሚጥል ነው። ይህም በዜጎች መካከል ትልቅ ብሔራዊ ጉልበትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና እንዳለው ተናግረዋል። ሀገራዊ ምክክሩ የውስጥ አቅምን በማጠናከር በኩል ዘርፈ ብዙ ጠቀሜታ እንዳለው ገልጸው ይህም በሁሉም ዘርፎች ለሚከናወኑ የልማት ስራዎች ከፍ ያለ ፋይዳ አለው ብለዋል። በተለይም በሀገር ኢኮኖሚያዊ እንቅስቃሴ እድገት ላይ ዜጎች የሚያደርጉት ተሳትፎ እንዲጠናከር እድል እንደሚፈጥርም ጠቁመዋል። በፖለቲካና በዲፕሎማሲ ዘርፎች የሚከናወኑ ተግባራት እንዲሁም የጋራ ትብብርና የአንድነት መንፈስ ውስጥ ሆነው እንዲከናወኑ ሀገራዊ ምክክሩ አስቻይ ሁኔታን በመፍጠር የተጀመረውን ሀገራዊ እድገት ለማፋጠን ተጨማሪ አቅም ይሆናል ብለዋል። ለሰባተኛው ጠቅላላ ምርጫ ለመራጮች ምዝገባ የሚያገለግሉ የቁሳቁስ ዝግጅት ስራዎች መከናወናቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚያገለግሉ ቁሳቁሶችን የማዘጋጀት ስራዎችን ለመገናኛ ብዙሃን ባለሙያዎች አስጎብኝቷል። በጉብኝቱ ወቅት የቦርዱ የሎጂስቲክስ ኃላፊ መላኬ አሉላ እንደገለጹት ለየምርጫ ጣቢያዎቹ የመለየትና የመደልደል ስራዎች በከፍተኛ ጥንቃቄ እየተከናወኑ መሆኑን ገልጸዋል። የዝግጅት ስራው በሀገር አቀፍ ደረጃ የሚገኙ 52720 ምርጫ ጣቢያዎችን ታሳቢ ያደረገ መሆኑንም ተናግረዋል። ለእያንዳንዱ ጣቢያ ተደራሽ የሚደረጉ የጽህፈት መሳሪያዎች፣ የቅሬታ አፈታት መመሪያዎችና መረጃ ሰጪ ፖስተሮች በዝርዝር ተለይተው እየተዘጋጁ መሆናቸውንም አስታውቀዋል። የኢትዮጵያ ፖስታ አገልግሎት በሂደቱ ላይ የጥራት ቁጥጥር እያደረገ መሆኑን ኢዜአ ዘግቧል። የምርጫ ቁሳቁሱ በወረቀትና በሰው ኃይል ለሚከናወነው ምዝገባ የሚያስፈልጉና በቴክኖሎጂ የታገዘ የምዝገባ ሂደት ማከናወን የሚያስችሉ የቴክኖሎጂ መሳሪያዎችን ያካተቱ መሆናቸውን ጠቁመዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ከውጭ ወደ ያዝናቸው መረጃዎች ተሻግረናል። በኳታር የአውቃፍ ሚኒስትር ዓለም አቀፍ የቁርአን ሐፊዞች ውድድር እንዲጀመር የገንዘብ ድጋፍ አደረጉ።
አውቃፉ በጂም ቲቪ የሚካሄደውን የቁርአን ንባብ ውድድር ለ14ኛ ጊዜ አስጀምሯል። ለውድድሩ የሚያስፈልገውን ወጪ ሁሉም እንደሚሸፈን የኳታር እስልምና ጉዳዮች ሚኒስትር አስታውቋል። ቲጃን አልነውር ዓለም አቀፍ የቁርአን ንባብ ውድድር በረመዳን ወር ለ14ኛ ተከታታይ ዓመት ሲካሄድ ቆይቷል። ለቁርአን ንባብ ውድድሩ ድጋፍ የቁርአን ሱና አገልግሎት የወቅፍ ፈንድ ክፍል ስር እንደሚሰጥ ተገልጿል። ዳይሬክተሮቱ በተለይ በረመዳን ወር የቁርአን ትምህርትንና እሴቶቹን ለወጣቶች ለማስፋፋት ያለውን ቁርጠኝነት እንደገና አረጋግጧል። ድጋፉም የቁርአን ማስተማር እሴቶችን በወጣቱ ትውልድ ዘንድ ለማስረጽና ለማጎልበት ያለመ እንደሆነ ተገልጿል። በኳታር አውቃፍ ዳይሬክቶሬት ዋና መስሪያ ቤት ዋና ዳይሬክተሩ ኢንጂነር ሐሰን ኢብን አብዱላህ አልማርዙቂ በሰጡት ጋዜጣዊ መግለጫ ቁርአን የመመሪያ ምንጭና ዘላቂ ተአምር በመሆኑ ቁርአንን ለማስተማር የሚቀርቡ ፕሮጀክቶችን ለመደገፍ ቁርጠኛ መሆናቸውን ገልጸዋል። ወጣቶች ቁርአንን እንዲያውቁ ትርጉሙንም እንዲገነዘቡ ማድረግ አስፈላጊ ነው ብለዋል። እስካሁን በተደረገው በቲጃን አልኑር የቁርአን ውድድር በ22 ሀገራት የተሳተፉ ሲሆን ከ450 በላይ ወጣቶች ተወዳድረዋል ተብሏል። በአልአቅሳ መስጂድ በሺዎች የሚቆጠሩ ፍልስጤማውያን የተራዊህ ሰላት ሰግደዋል። በአልአቅሳ መስጂድ የመጀመሪያውን የረመዳን ዕለት ጀምረው በሺዎች የሚቆጠሩ ፍልስጤማውያን ሙስሊሞች የተራዊህ ሰላት እየሰገዱ ነው። የእስራኤል ፖሊሶች በመስጂዱ ቅጥር ግቢና መግቢያ በሮች አካባቢ ከፍተኛ የደህንነት ቁጥጥር እያደረጉ እንደሆነ ተገልጿል። ማክሰኞ ዕለት ጀምሮ የአልአቅሳ መስጂድ ቅጥር ግቢን ጨምሮ ሁሉም የመስጂዱ ክፍሎች በሰጋጆች ተጨናንቀው ነበር ተብሏል። የአልአቅሳ መስጂድ ኸጢብ ሼክ ዩሱፍ አቡ ሱኒያህ የተራዊህ ሰላት መሪ መሆናቸውም ተገልጿል። በማህበራዊ ሚዲያ በተሰራጨ ቪዲዮ የእስራኤል ፖሊሶች በሰጋጆች ፊት ለፊት በብዛት ሲንቀሳቀሱ ታይተዋል። በተጨማሪም የተራዊህ ሰላቱ በከፍተኛ የደህንነት ውጥረት እየተሰገደ እንደሆነ ተገልጿል። በተለይም በምስራቃዊ ኢየሩሳሌም እና በአልአቅሳ መስጂድ አካባቢ የእስራኤል ባለስልጣናት የደህንነት እርምጃዎችን እየፈጸሙ መሆኑ ተገልጿል። እነዚህ እርምጃዎች ሰጋጆችን ማንገላታት፣ ማሰር፣ መስጂድ እንዳይገቡ መከልከልና የመስጂድ ኢማሞች ላይ የተደረጉ ቁጥጥሮችን ያካትታሉ። ኢንዶኔዥያ ሞሮኮን ጨምሮ 5 ሀገራት ወደ ጋዛ ጦር ለመላክ መስማማታቸው ተገለጸ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባቋቋሙት የሰላም ቦርድ ላይ 5 ሀገራት ወደ ጋዛ ሰርጥ የሰላም አስከባሪ ጦር ለመላክ ቃል መግባታቸው ተገልጿል። በፕሬዝደንት ትራምፕ የጋዛ ማረጋጊያ ኃይል አዛዥ ሆነው የተሾሙት የዩኤስ አርሚ ጄኔራል ጃስፐር ጃፈር ሐሙስ ዕለት እንደተናገሩት ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮ እና አልባኒያ በልዩ ግብረ ኃይል ውስጥ ለመሳተፍ መወሰናቸውን ተናግረዋል። ኢንዶኔዥያ በኃይል ውስጥ የምክትል አዛዥነት ቦታን ለመያዝ መስማማቷንም ጄኔራሉ አረጋግጠዋል። የኢንዶኔዥያ ፕሬዝደንት የሆኑት ብራምቦ ሱቢያንቶ ሀገራቸው እስከ 8000 የሚደርሱ ወታደሮችን ለሰላም ማስከበር ተልዕኮ እንደሚያሰማሩ ተናግረዋል። ይሁንና ጦሩ ከምንም አይነት የውጊያ ክንውን ውስጥ እንደማይሳተፍና ሙሉ ትኩረቱ ሰብአዊ ድጋፍና መልሶ ግንባታ ላይ የፍልስጤም ፖሊስን ማሰልጠን ብቻ እንደሚሆን የኢንዶኔዥያ የውጭ ጉዳይ ሚኒስቴር አስታውቋል። ካዛኪስታን፣ ሞሮኮ፣ አልባኒያ የሕክምና ቡድኖችንና የጦር መኮንኖችን ለመላክ መስማማታቸውን አልጀዚራ በዘገባው አስታውሷል። ይህ በእንዲህ እንዳለ በትራምፕ የተመሰረተው የሰላም ቦርድ እስራኤል በጋዛ በከፈተችው ጥቃት ቢያንስ 72000 ሰዎች በተገደሉበት እስራኤል በዚህ ቦርድ ላይ መሳተፏ የቦርዱን ተአማኒነት አጠያያቂ አድርጎታል። የተወሰኑ ወገኖች የሀገራቱን ተሳትፎ በበጎ እንዲመለከቱት ሲያደርግ፣ ከፊሎቹ ደግሞ ስጋታቸውን እየገለጹ ይገኛሉ። በሌላ በኩል የአምነስቲ ኢንተርናሽናል የኢንዶኔዥያ ዲሬክተር ኡስማን ሐሚድ ኢንዶኔዥያ በዚህ ቦርድ ውስጥ መሳተፏ ዓለም አቀፍ ሕግን ሊጥስ ይችላል ሲሉ አስጠንቅቀዋል። ሐሚድ አክለውም የሰላም ቦርዱ የተጎዱትን ፍልስጤማውያን ያላካተተና ይልቅኑም ለ80 ዓመታት ወረራና አፓርታይድ ስትፈጽም የቆየችውን እስራኤልን እየያዘ ነው በማለት
ተችተዋል። ሳውዲ አረቢያ በኢንዶኔዥያ የረመዳን የኢፍጣር ፓኬጆችን አከፋፈለች። ሳውዲ አረቢያ በረመዳን ወር ለኢንዶኔዥያ ሙስሊሞች ተምርና የምግብ ፓኬጆችን አከፋፍላለች። የሳውዲ ኤምባሲ በኢንዶኔዥያ ጃካርታ እስቲስቃል መስጂድ 2000 የኢፍጣር ፓኬጅ ትላንት አከፋፍሏል። በኢንዶኔዥያ የሳውዲ ኤምባሲ የሃይማኖት አታሼ ሼክ አህመድ ኢብን ኢሳ አልሐዝሚ የኢፍጣር ፕሮግራሙን በንጉስ ኢብን ሰልማን ቤን አብዱል አዚዝ አልሳውድ መመሪያ የተጀመረ የኢፍጣር ማጋራት እቅድ ሲሆን ኢንዶኔዥያ ከፕሮግራሙ ተጠቃሚ ሀገራት ውስጥ መካተቷን ገልጸዋል። ሼክ አህመድ በኢንዶኔዥያ ድጋፍ ለሚፈልጉ ወገኖች ማከፋፈላቸውን አክለዋል። በተጨማሪም በኢንዶኔዥያ ዩኒቨርሲቲና በዩን ሸሪፍ ሂዳያቱላህ ጃካርታ በርካታ የኢፍጣር ፓኬጅ ተከፋፍሏል። በአጠቃላይ 40,000 የተለያዩ የምግብ ፓኬጆችና 40 ሜትሪክ ቶን ተምር ለማከፋፈል ማቅረባቸውን ሼክ አህመድ ኢብን ኢሳ አልሐዝሚ ገልጸዋል። የኢንዶኔዥያ የእስልምና ጉዳዮች ሚኒስትር ሳውዲ አረቢያ ለሰጠችው የኢፍጣር ድጋፍ አመስግኗል። ቀደም ሲል የሳውዲ ኤምባሲና የንጉስ ሰልማን ሰብአዊ እርዳታና ሃይማኖታዊ ድጋፍ ተቋም በኢንዶኔዥያ እስልምና ጉዳዮች ሚኒስትር በኩል ከ100 በላይ ተምር አከፋፍለዋል። ኢራን ለማንኛውም የአሜሪካ ጥቃት ቆራጥ ምላሽ እንደምትሰጥ ለተባበሩት መንግስታት አስታወቀች። የኢራን መንግስት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ማስጠንቀቂያ ምላሽ የሰጠ ሲሆን ጥቃት ከተሰነዘረባት በክልሉ የሚገኙ የጠላት ኃይል ይዞታዎችን በሙሉ ኢላማ እንደምታደርግም አስጠንቅቃለች። የትራምፕ ንግግር እውነተኛ ወታደራዊ ስጋትን የሚያሳይ ነው ሲሉ የኢራን ቋሚ መልእክተኛ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በላኩት ደብዳቤ ገልጸዋል። መልእክተኛው ኢራን ጦርነት እንደማትፈልግ ገልጸው ጥቃት ከተፈጸመባት ግን ቆራጥና የማያዳግም ምላሽ እንደምትሰጥ አስታውቀዋል። የአሁኑ የኢራን ማስጠንቀቂያ የመጣው ፕሬዝዳንት ትራምፕ ኢራን በ10 ቀናት ውስጥ ትርጉም ያለው ስምምነት ላይ ካልደረሰች መጥፎ ነገሮች ይከሰታሉ የሚሉ ግልጽ ማስፈራሪያዎች ከተሰጠ በኋላ ነው። ትራምፕ ይህንን ያሉት በዋሽንግተን በተካሄደው የሰላም ቦርድ የመጀመሪያ ስብሰባ ላይ ሲሆን ስምምነት ላይ ካልደረስን አንድ እርምጃ ወደፊት መሄድ ሊኖርብን ይችላል ሲሉ ዝተዋል። ዋሽንግተን ሁለተኛውን የአውሮፕላን ተሸካሚ መርከብ ወደ ቀጠናው እንድትጓዝ ያዘዘች ሲሆን የመጀመሪያዋ የዩኤስኤስ አብርሃም ሊንከን ከ80 በላይ ተዋጊ ጀቶች ጋር ከኢራን ጠረፍ 700 ኪሎ ሜትር ርቀት ላይ ትገኛለች ብለዋል። የኢራን አብዮታዊ ዘብ በዚህ ሳምንት በሆርሙዝ ወሽመጥ ላይ ወታደራዊ ልምምድ ሲያደርግ መሰንበቱም ተገልጿል። ኢራን በዓለም ላይ የሚንቀሳቀሰውን የነዳጅ የተፈጥሮ ጋዝ 1/5 የሚያልፍበትን ይህን ወሽመጥ እዘጋለሁ የሚል ዛቻ መሰንዘሯን ተከትሎ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ተከትለዋል። ከጥቂት ቀናት በኋላ ነው። በረመዳን ወር ልመና ተከለከለ። የተባበሩት አረብ ኤምሬትስ በበይነ መረብ ልመና መበራከቱን በመጥቀስ ክልከላ መጣሉን አስታውቃለች። የተከበረው የረመዳን ወርን ምክንያት በማድረግ ለሰደቃ የሚውል ነው በሚል በበይነ መረብ ገንዘብ የሚሰበስቡ አጭበርባሪዎች መገኘታቸውን የኤምሬትስ ባለስልጣናት ገልጸዋል። ስለሆነም ህዝቡ ፈቃድ ባላቸውና በይፋ በሚታወቁ የበጎ አድራጎት ድርጅቶች በኩል ብቻ እንዲለግስ አሳስበዋል። በተባበሩት አረብ ኤምሬትስ የሳይበር ወንጀል ህጎች መሰረት የኦንላይን ልመና እስከ 3 ወር እስራት ያስቀጣል። እንዲሁም የ10,000 ድርሃም የገንዘብ መቀጮ ያስቀጣል ነው የተባለው። የአቡ ዳቢ እና የዱባይ ፖሊስ የሐሰት የገንዘብ ማሰባሰቢያ ዘመቻዎችን ለማስቆም መሰማራታቸውን የሀገሬው ባለስልጣናት አስታውቀዋል። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አሰናድተዋለች።
ደረሰኝ ያላሳተሙና ያልተረከቡ ግብር ከፋዮች በ5 የስራ ቀናት ውስጥ ቀርበው ማሳወቅ እንዳለባቸው ተነግሯል። የኢፌዴሪ ገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ደረሰኝ ያላሳተሙና ያልተረከቡ ግብር ከፋዮች በ5 የስራ ቀናት ውስጥ ቀርበው ማሳወቅ እንዳለባቸው ጥሪ አቅርቧል። ጽሕፈት ቤቱ ባወጣው መመሪያ መሰረት ከታህሳስ 1 2017 ዓመት ጀምሮ ሁሉም ግብር ከፋዮች በብርሃንና ሰላም ማተሚያ ቤት የታተመ ደረሰኝ እንዲጠቀሙ መወሰኑ ይታወሳል። ሆኖም ግን በርካታ ድርጅቶች እስካሁን ድረስ የደረሰኝ ህትመት ጥያቄ እንዳላቀረቡና የታተመ ደረሰኛቸውንም እንዳልተረከቡ ሚኒስቴር መስሪያ ቤቱ አስታውቋል። ብርሃንና ሰላም ማተሚያ ቤት የቀረቡለትን የህትመት ትዕዛዝ ይህንንም ተከትሎ ከታህሳስ 1 ቀን 2017 ዓመት እስከ ታህሳስ 30 2018 ዓመት ድረስ የደረሰኝ ህትመት ጥያቄ አቅርባችሁ ሙሉ በሙሉ ወይም ደግሞ በከፊል ያልተረከቡ እንዲሁም እስካሁን ጥያቄ ያላቀረቡ ግብር ከፋዮች ይህ ማሳሰቢያ ከወጣበት ቀን ጀምሮ ባሉት 5 ተከታታይ የስራ ቀናት ውስጥ ሪፖርት እንድታደርጉ ሲል የገቢዎች ሚኒስቴር አሳስቧል። ኢትዮጵያ የቡና ምርቷን ለጣሊያን ገበያ በስፋት በማስተዋወቅ የገበያ ድርሻዋን ለማሳደግ እየሰራች መሆኑ ተነግሯል። የኢትዮጵያ ቡና ምርቷን ለጣሊያን ገበያ በስፋት ለማስተዋወቅና የገበያ ድርሻዋን ለማሳደግ ከፍተኛ እንቅስቃሴ እያደረገች መሆኑን በጣሊያን የኢትዮጵያ አምባሳደር ዴሚቱ ሃምቢሳ ናቸው የተናገሩት። ይህም የተነገረው የኢትዮ ጣሊያን የቡና ንግድ መድረክ በጣሊያን ሚላን ከተማ በተካሄደበት ወቅት ነው። በጣሊያን የኢትዮጵያ አምባሳደር ዴሚቱ ሃምቢሳ ኢትዮጵያ ባሳለፍነው ዓመት ከቡና ኤክስፖርት 2.65 ቢሊዮን ዶላር ማግኘቷን ጠቅሰው በዚህ ዓመትም ከቡና ወጭ ንግድ ከፍተኛ ምንዛሬ ለማግኘት እየሰራች ትገኛለች ብለዋል። ጥራት ያለውና በጥራቱና በጣዕሙ ተወዳዳሪ የሆነ የቡና ምርቷን በስፋት ለውጭ ገበያ ለማቅረብ የተለያዩ ተግባራትን እያከናወነች መሆኗንም አንስተዋል። ቡና በጣሊያን ማቴ እቅድ በተያዙ ፕሮጀክቶች አማካኝነት የሁለቱ ሀገራት ትብብር ያለበት አንዱ መስክ መሆኑም ተዘግቧል። በሳዑዲ አረቢያ በረመዳን ወር ከፍተኛ የቤት እቃዎች ሽያጭ መበራከቱ ተሰምቷል። የረመዳን የቤት እቃዎች ወጪ እየጨመረ በመምጣቱ የሳዑዲ የሽያጭ ነጥብ ከ4 ቢሊዮን ዶላር በላይ ደርሷል ነው የተባለው። የሳዑዲ የሽያጭ መስመር ግብይቶች በተጠናቀቀው ሳምንት ከ4 ቢሊዮን ዶላር በላይ መድረሱንና ይህም ከፍተኛ የቤት እቃዎች ፍላጎት በመኖሩ መሆኑን የማዕከላዊ ባንክ መረጃ ነው ያሳየው። ሳዑዲ አረቢያ አጠቃላይ የሽያጭ ነጥቧ እንቅስቃሴ 15.34 ቢሊዮን ሳዑዲ ሪያል ወይም ደግሞ ከ4 ቢሊዮን ዶላር በላይ ደርሷልም ተብሏል። ይህም ዋና ዋና የችርቻሮ ምድቦች መካከል በጣም ጠንካራ ሳምንታዊ ጭማሪ አሳይቷል ሲል የሳዑዲ ማዕከላዊ ባንክ አስታውቋል። በመጨረሻም ከቴክኖሎጂው ዓለም የተሰማ መረጃን ወደ እናንተ የምናደርስበት ሳምንታዊ ቴክኖሎጂ አሰናድተዋለች። ተከታትለን እንመለስ። በዛሬው የቴክኖሎጂ መሰናዷችን ስለ ሳይቦርግ ቴክኖሎጂ እናነሳለን። ሳይቦርግ ቴክኖሎጂ ማለት የሰው ልጅ አካልን ተፈጥሯዊ አቅም ለማሳደግ፣ ለመጠገን ወይም አዲስ ችሎታን ለመስጠት ከሰውነታችን ጋር በቀጥታ የሚዋሃዱ የኤሌክትሮኒክስ፣ የሜካኒካል ወይም የባዮሎጂካል ክፍሎችን እንደ ሰው ሰራሽ አካላት ወይም ቺፖች መጠቀም ነው። ይህ ቴክኖሎጂ የባዮሎጂካልና የሰው ሰራሽ ክፍሎቹ ውህደት ወይም ሳይበርኔቲክ ኦርጋኒዝም ነው። ቁልፍ ባህሪያቱና አጠቃቀሞቹን ስንመለከት ደግሞ አንዳንዴ የሰውነት መጠገኛ በመሆን ያገለግላል። ለምሳሌ ሰው ሰራሽ የልብ ምት መቆጣጠሪያ ወይም ፓስሜከር፣ የኮክሌር ተከላ ወይም የመስማት ችግር ላለባቸውም እንዲሁ ያገለግላል። አንዳንዴም አቅምን ማሳደጊያ ሆኖ ያገለግላል። በአእምሮ የሚታዘዙ ሰው ሰራሽ እጅና እግሮች ወይም ፕሮስቴቲክስ፣ የአይን መነጽር ባዮኒክስም ሆኖ ያገለግላል። የአእምሮ ማሽን ግንኙነት ወይም ቢሲአይ በመሆንም አልፎ አልፎ ያገለግላል። የአንጎል ምልክቶችን በመጠቀም የኮምፒውተር ወይም የሮቦት መሳሪያዎችን መቆጣጠር ያስችላል። የሳይቦርግ ቴክኖሎጂ ዋና ግብ አካል ጉዳተኞችን መርዳትና የሰው ልጅ የመንቀሳቀስ፣ የማየት፣ የመስማትና የመረዳት ችሎታን በቴክኖሎጂ ማሻሻል ነው። ይህን ቴክኖሎጂ ሩሲያና ሌሎች ሀገራት አሁን ላይ በብዛት እየተጠቀሙትም ይገኛሉ። ለብዙ የአካል ጉዳተኞችም መፍትሄን እያበጁ ያሉ ቴክኖሎጂ በመሆንም እያገለገሉ ይገኛሉ። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶ መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የረመዳን መሰናዶዎች ጋር መልካም ምሽት።